ከ1983 በኋላ እዚህ ግባ የሚባል ጥበብ አልነበረም። ጥበብ ማዕከል አልነበረችም። ባዶ ቦታችንን ሁሉ አተናል፣ ኳስ ሜዳዎቻችን አተናል። ዩቲሊታሪያን ስለነበር ያ ስነ ጥበብ ለኛ የሚሆን ነገር አልቀረልንም። እንግዲህ አዲስ አበባ ብዙ ጊዜ ተደጋግሞ ሲነገርባት የሚቆየው ጉዳይ ትልቅ መንደር ነች እንጂ ከተማ አይደለችም የሚለው በሁሉም መስክ የሚገለጽ ጉድለት ነው። ይህንን ለማሙላት ከቅርብ ጊዜ ወዲህ የሚደረጉ ጥረቶች በእርግጥም አበረታች ናቸው። አደባባይም አልነበረንም። አደባባይ ኖሮን አያውቅም። ሄደን ቁጭ ምንልበት አሁን ነው እየተገለጠ ያለው። አሁናዊ ማለት ኮንቴምፖራሪ as we speak ማለት ነው። አሁን ብዙ ክፍት ቦታዎች እየተሰሩ ነው። ክፍት ቦታዎችን እንግዲህ ከተሜነትን መያዝ ጀምረናል። ቀደም ሲል ጠቀስ የነበረው አንድ ጉዳይ አርበን ኦፕን ስፔስ አልነበረንም። ለኛ ከተማነት ማለት ኦልሬዲ ክራውድድ ኤሪያ ነው እንጂ ኦፕን የሆነ ስፔስ ነው የሚለው ግንዛቤ ለቦታ ያለን ግንዛቤ ነፃ ቦታ ላይ ያለን ግንዛቤ እንደ ብክነት የሚቆጠር ስለነበረ ከተማዎቻችን በተለይ አዲስ አበባችን አንዱ ክራውድድ መንደርነት የሚያሰኛት ክፍተት እሱ ነበር። በዚህ ምክንያት የአደባባይ ክዋኔዎች ብዙ አልነበሩንም። በነገራችን ላይ አርበን ኦፕን ስፔስ የከተማ ፍትሃዊነት መገለጫ ነው። ሁሉም የከተማው ነዋሪ አክሰስ የሚያደርገው ኤሪያ ነው። ተቀምጦ የሚመለከተውም ሆነ አንጥፎ የሚቀመጠውም ሆነ የሚያየውም ሆነ የሚዘዋወረውም ሆነ የሚንቀሳቀሰው ሆነ የከተማ ነዋሪነት በእንግዳነቱ ብቻ አክሰስ የሚያደርጋቸው ፍሪ ኤሪያዎች ናቸው። ከተሜነት መጥቷል። በስሉት ከተማ ወይም ስማርት ሲቲ ውስጥ የሚኖርን ስማርት ፒፕል ደግሞ እንዴት ነው በኪነ ጥበቡና በስነ ጥበቡ መፍጠር የምንችለው የሚለው ሀሳብ ቢጨመርበት። አርት ያለፈውንና ያሁኑን ትውልድ የምታገናኝ የምትገልጥ የሚያሳይ ብቻ ሳይሆን ወደፊትም ያላየነውን ምንናፍቀውን ያላየነውን ከተማ ያላየነውን እድገት ያላየነውን ብልጽግና እንድናይ ቀድሞ ማህበረሰቡን ማንቃት አለበት፣ ማሳየት አለበት። አሁንም አዲስ አበባ ከተማ በእድገት ጎዳና ላይ ነች፣ ግን ወደፊት ደግሞ ምን መሆን አለባት የሚለውን አርቱ ቀድሞ ማሳየት አለበት። ኢትዮጵያ ሲባል ከተሞቻችን ሲባል ቀለም አላቸው ወይ? እውነት ለመናገር ማለት ታሪካዊ ማንነት አላቸው ወይ? ጣዕም አላቸው ወይ? ጥሩ እየተሰራ ነው። አሁን አረንጓዴ መጫወቻ ሜዳዎች፣ ስፖርት ሜዳዎች ተዘጋጅተው ታዳጊ ወጣቶች እየተጠቀሙበት ነውና እየተለወጠች ነው። በአፍሪካኖች የተሰራች አዲስ አበባ እኛ ምናልማትን ምንስላትን በመናባችን ውስጥ ያለችው ልንሰራት ያሰብናትን ከተማ በፊልም ለመስራት አስበናል ወይ? ቀድመን ለምን ያረጉታል? ብዙ ሀገሮች ያረጉታል።